እርሱ የናቁትን ታቦት እኔ ብንቀው አይጠቅም የሚቃጠል ብዬ ብል ምንድነው ጥፋቴ? ወይኔ ፍርድ ቤት እንደው ቸኩሎ አስወጣኝ እንጂ ትንሽ ቀን ብቆይ ኑሮማ ታቦቱን አዋርደዋል ስንባል አራ ይኸው እነ ብፁዕ አቡነ እንድርያስ ለጠንቋይ 15 ጽላት ሽጠዋል አይደለም ሰጥተዋል። የእናታቸውን ስም የእሳቸውን ስም በወረቀት ጽፈው ስም ይሄ ነው የእናቴ ስም ገሊት ነው በዚህ አድርገው ይድገሙልኝ ብለው 15 ጽላት ለሙስሊም ጠንቋይ ሽጠዋል። ቤተክርስቲያኒቱ ከዚህ የበለጠ መግደል ከዚህ የበለጠ ማዋረድ ምን አለ? እና እኒህ ናቸው እንዴ የቤተክርስቲያን ተቆርቋሪ ሆነው ቤዛዊተ ዓለም አትባልም የሚለው ህገወጥ ስብከት ነው። ጊዜን ተጠቅመው ማለት ምን ለማለት ተፈልጎ ነው? አሁን ይሄ ንግግር ከእሱ አንደበት ይጠበቃል? በእውነት እርስዎ ይሄን ማለት ይገባዎታል? የሚጾሙ የሚጸልዩ በእያንዳንዱ ቀን አንዳንዲት ባቄላ የበሉ የሚያድሩ የሚመስሉ አባት እንግዲህ የከሳ የመነመነ ማን አለ ከተባለ እርስዎ ነው ከጳጳሳት ሁሉ። ሌሎች አባቶች እኮ ሁለቱም በር ተከፍቶላቸው ነው ወደ ቤታቸው የሚገቡት። አንድ በር ተከፍቶላቸው አይገቡ፣ አይበቃቸው። በተሾሙ በአመቱ ይሄን ያክላል። ከነዚህ ምን እንጠብቃለን? ኢየሱስን አንጠብቅም። ከነሱ የህይወት ቃል አንጠብቅም። እንኳን ከነሱ ከርሶት እንኳን አጣ ነው። ያሳዝናል እንዴ! ይህን በአደባባይ የወጣ ገመናዎትን እንደገና እናባብሰዋለን። ይቅርታ ብፁዕ አቡነ ገብርኤል፣ እኔም ጥፋተኛ ነኝ፣ እኛም ጥፋተኛ። የሰበኩት ስብከት ንጹህ ወንጌል ነው ብላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥንን ለሳቸው ካልሰጣችሁ የማናውቀው ነገር የለም በእናንተ ውስጥ። ጀመርኩት ከየት ሃይማኖት ተከታዮች እንደሆናችሁ የምን ሃይማኖት ተከታዮች እንደሆናችሁ እንተዋወቃለን። አባ ገሌ አቡነ ገሌ ብዬ ስም መጥራት እችላለሁ። ወደ የእምነታችሁ ትሄዱ እንደው ሂዱ፣ አለበለዚያ ወንጌል ሲሰበክ አትበሉ፣ አርፋችሁ ቁጭ በሉ። ጊዜ አግኝተው ይላሉ እንዴ? የምን ጊዜ መጣ? ወንጌል ጊዜ ይገድበዋል እንዴ? ወንጌል ጊዜ ተጠብቆ የሚሰበክ ነው እንዴ? ለካ እንዲህም ታስባላችሁ እንዴ? አያችሁ፣ ዘረኛ መሆናችሁ፣ በዘረኝነት መንፈስ የተበከላችሁ መሆናችሁ የሚታወቀው ጊዜ ተጠቅመው የሚለውን ቃል መጠቀማችሁ። አሁን ይሄ እውነት ከጊዜ ጋር ይያያዛል። ቤዛነት ከጊዜ ጋር ይያያዛል። ኢየሱስን ስለሰበኩ ለተወሰነ ጊዜ ከቤትዎት እዚህ እንዳይወጡ ከእግዚአብሔር ይልቅ እናንተን ይሰሙ ዘንድ አይሆንላቸው። ይሄንን ቁረጡ። ይሄ የጴጥሮስና የነ ዮሐንስ ቃል ነው። ቁረጡ፣ እርማችሁን አውጡ። ኢየሱስን በእናንተ ትእዛዝ መገደብ አይቻልም። ይሰበካል፣ ይቀጥላል። የምትገነጠል ኢትዮጵያ ካለች ትገንጠል። ከወንጌል የምትበልጥ ኢትዮጵያ የለችንም። ከህይወት የምትበልጥ ኢትዮጵያ የለችም። በወንጌል ምክንያት ኢትዮጵያን የሚያማት ከሆነ ይመማት ትፈንዳ። በወንጌል ምክንያት የምትታመም ኢትዮጵያ ካለች ትታመም፣ ሕክምናም የላትም፣ ትሙት። ሕክምናዋ የእግዚአብሔር ቃል ነው፣ ኢየሱስ ነው። ፈውሷ ኢየሱስ ነው፣ መድኃኒቷ ኢየሱስ ነው። ኢየሱስን አልፈልግም ያለች ኢየሱስን የገፋች ቤተክርስቲያን፣ ኢየሱስን የገፋች ኢትዮጵያ
ኢትዮጵያችን ልትሆን አትችልም። ከህይወት አትበልጥም። ከዘላለም ህይወት ከኢየሱስ የምትበልጥ ሀገር የለችንም። ህይወታችንን ጠልተናል። እንኳን ምድር አፈር ይቀርና ህይወታችንን ጠልተን እናገለግላለን። ቀጥሎ የተናገሩትን ምን አሰማችሁ? እኒህ ሰውዬ